አላገለግልም ከሆነ ባለ መዝሙር የሚባል ነገር አላውቅም። ማንም ሰው አገልግይ እንዳይለኝ እንዳይጠራኝ አልሄድም፣ አልወጣም፣ አልዘምርም ብዬ አውቃለሁ። እኛ እውነቷን ነው የምንኖረው፣ እዛ እውነትን ነው የምንኖረው፣ በዛ አምቦ እውነትን ነው የምንኖረው። እንደ ልባችን ምን ማድረግ የማንችለው ዘማሮች ነን ባይዘው እና ትገደባለህ። ለጸጋ ክብር የማይሰጥ ቦታ፣ ለጸጋ እንዳያድግ የሚያደርግበት ቦታ አለ እና አንዳንድ ቦታ እንዲህ አይነት ቦታ ተገኝቼ ነው ይመስለኛል እና አበላሽተው ቁጭ አድርጎኛል አለኝ። እኔ አሜን ያልኩ በቃ ገብቷል ተስማምተናል አልኩና ቁጭ አልኩ። ለምን እውነት ነው አውቃለሁ። ያለሱ ምንም ነው መሆን የማልችለው። እኔ በጣም በቃ ሳስበውላ አለቅሳለሁ። ገባ በጣም በለቅሶ ነው የማሳልፈው እና ትልቅ ፈተና አይተናል ወይ በኢየሱስ እኔ ስሜ ዘማሪ ሞኒት ጳውሎስ ነኝ። የተወለድኩት ቶኬ ኩታይ በሚባለው ሀገር ነው። ያደግኩት ደግሞ አምቦ ከተማ ነው ያደግኩትኝ። እኔ ቤተሰቦቼ በጌታ ናቸው። ከመጀመሪያው እኔ በጌታ ቤት ያደግኩ ልጅ ነኝ እና ልጅ ሆኜም በመዝሙር አገለግል ነበር። አባቴ ፓስተር ነው። እሱ በሚሄድበት ቦታው ላይ ይዞኝ ይሄድ ነበረ ኮንፈረንስ ምናምን ሲወጣ እና ከሱ ጋር እየሄድኩ አገለግል ነበር። ትንሽ ሆኜ የ8 ዓመት ልጅ ሆኜ ማለት ነው። እና አስታውሳለሁ ኮንፈረንስ ላይ ወደ ገጠር አካባቢ ነበረ እጄ ከአባቴ ጋራ ወንበር ላይ ቆሜ ነበረ ስዘምር ነበረ እና በጣም ልጅ ስለነበርኩ እና እኔ በእግዚአብሔር ቤት ያደግኩት ሳገለግል በመዝሙር ትንሽ ከፍ ብዬ ኪቦርድ ተማርኩ። በኪቦርድም ሳገለግል ነበር። አምቦ መጥቼ አምቦን ያደግኩት ያው ቶኬ ቢወለድም አምቦን ያደግኩት እድገቴ አምቦ ነው። እዛ አማኑኤል ቸርች ውስጥ ነው ያደግኩት። እዛ በኪቦርድ እና በመዝሙር ሳገለግል ነበር። ጌታ ረድቶኝ በቃ እስከዛ ድረስ አገለግላለሁ በመዝሙር። ደስ የሚል ጸጋ ነው። በጣም የምወደው ጸጋ ነው እግዚአብሔር የሰጠኝና መዝሙር በጣም ውስጤ ነበረ። ከልጅነቴ ጀምሮ የምመኘው ነገር ነውና በዚህ እያገለገልኩ እገኛለሁ አሁን። ሞኒት ማለት ስሙ ትርጉም ኦሮምኛ ነው። ሞኒት ማለት አሸንፈን እንደማለት ነው እና ይሄ ስም መጀመሪያ ስሜ ይሄ አይደለም። የቤት ስሜ ብዙ በመባል ታወቃለሁ። አባቴ ያወጣልኝ ስም ነው። ሞኒት ሌላ ትርጉም ነው። በሌላ ወደ አምቦ ከመጣን በኋላ ይወጣልኝ ስም ነው እና ባይዘዌ ስም በጣም ተጽዕኖ እንዳለ እናውቃለን እና ይህ ስም በጣም ለእኔ ተጽዕኖ አድርጎልኛል እና እንደ ትርጉሙ ነው ባይዘው የሆነልኝ ለእኔ። ወደ አምቦ ከመጣ በኋላ አማኑኤል ቸርች ነው ያደግኩ። እሺ ልጅ እያለሁ የምዘምረው መዝሙር ከአባቴ ጋር እየሄድኩ ገጠር ላይ የምዘምረው መዝሙር አከኞፉ ሚቲ አከኬፋን ጅራዴ ዱጋዳ ስላዮና ዱኤ ዶነዋ ለኮ ይሆናዳ ብያ ላፋ ቤካነ ወጅን ዋባዬ ደበርሲቴ አናናማ ዴጋ ሲንጃላዋ ጀኮ ጨጨብሲቴ የሚለው መዝሙር በጣም ነው የምወደው። ከልጅነቴ ጀምሮ ሲዘምር የነበረው መዝሙር ነውና እሱን ነው ከልጅነቴ ጀምሮ ሲዘምር የነበረ መዝሙር ይሄን ነው። በጣም ነው የምወደው። አዲሱ ወይማ ይባላል። በጣም የምወደው ዘማሪ ነው። ከልጅነታችን ጀምረን ስንሰማ ያደግነው መዝሙር ስለሆነ ብዙ ነው እንግዲህ የሱ መዝሙር፣ ግን ደጋግመን የምንዘምረው መዝሙር ይሄኛው ነው እና እዛ ሳገለግል የነበረው ይሄን ነው። ወደ አምቦ መተን በፊት ላይ በኦሮምኛ ነበር ሳገለግል የነበረው። ወደ አምቦ ልክ እንደመጣን ሁለት ቋንቋ ማገልገል ጀመርኩ፣ በአማርኛም ማለት ነውና በእርግጥ አማኑኤል ቸርች የገባሁበት በኪቦርድ ነበረና አሁን ያገባው ባለቤቴ ኪቦርዲስት ነበርና እዛ እሱ ኪቦርድ በመሃል ሌላ ቦታ ስለሚሄድ ኪቦርድ ሰጥቶ ነበር። ከዛን እኔ በጣም የምንወደው ወዳጃችን እዛ ነበረ ታውቀ ምናምን እዛ ገባው፣ እዛ አማኑኤል ቸርች ገባው። ከዛም በኪቦርድ ነበረ ሳገለግል የነበረው። በጣም ባለቤቴ ነበረ አሁን ባለቤቴ ነው። በፊት ላይ እሱ ነበረ ኮርድ ምናምን በጣም ያሳየኝና አሁን ላይ ያለኝ እውቀት እንዳዳብር ያደረገኝ ባለቤቴ ነው። በዚህ አጋጣሚ ላመሰግነው እወዳለሁ።
እና አማኑኤል ቸርች በዛም በመዝሙር ማገልገል ጀመርኩ። ሶሎ ልጅ ሆኜ በጣም መዝሙር ይሰጠኝ ነበርና በጣም ነው የምቀበለው መዝሙር ባይዘው መንገድ ላይ ሲሄድ በሆነ በሁኔታ ምናምን በቃ መዝሙር ነው የምቀበል እና ዘምር ነበር። ባለቤቴ የዛኔ እንግዲህ ጓደኛዎች ነበርንና በጣም ይሰማኝ ነበር። ለምን አትሰሪም ይለኛል። በጣም አቅምና በቃ አሁን ላይ የደረስኩበት ደረጃ ባይዘው እሱ ነው እና በጣም ያበረታታኝ ነበር። ይሄ መዝሙር መሰራት አለበት ብሎ በቃ ውስጤን ያለውን ጸጋ ሁል ጊዜ በኪቦርድ አጠገቤ ቁጭ ብሎ ይሄንን መዝሙር እስቲ ዘምሪ ምናምን ብሎ ሁል ጊዜ የሚደግፈኝ የሚያበረታታኝ እሱ ነበርና መዝሙሩ አንደኛ አልበም መዝሙሬን አማኑኤል ቸርች ነው የሰራሁት። እዛ በጣም የሚወደድ ቸርች ነው። በጣም ማለት ነው ያደኩበት ይሄንን ጸጋ በቃ ከጌታ ጋር ሆኖ በጣም እንዲያድግ ያደረጉት እነሱ ናቸው። በጣም የምወዳቸው ፓስተሮች አሉ። እውነቴን ነው የምልህ በጸሎት ኢቭን እንኳን እዚህ መጥቼ አዲስ አበባ መዝሙር ሲሰራ ከኔ ጋራ መጥቶ እዚህ ሲያሰሩኝ የነበረ ፓስተሮች ናቸውና በጣም የምወዳቸው በምክር በጸሎት አጠገቤ ቆሙ ሲያበረታቱኝ የነበረ በጣም የሚወደዱ የእግዚአብሔር ሰዎች አሉ አማኑኤል ቸርች ውስጥና በጣም ነው የምወደው። አማኑኤል ቸርች ለእኔ በጣም ይለያል። እውነቴን ነው የምለውና በጣም ነው የሚለየው። በጣም ነው የምወዳቸው። እዛ ነው አንደኛ አልበም ቁጥር የሰራሁት። ባለቤቴ ነው ሙሉም የሰራልኝ። አንድ ትራክ ብቻ ነው ሁለት ትራክ ብቻ ነው ሌላ ሰው የሰራና ባለቤቴን የሰራልኝ አንደኛ ቁጥር አልበምና እዛ አስመርቄ በጣም ደስ የሚል ጊዜ ነበረ። እኔ አልበም ከልጅነቴ ጀምሮ የነበረ መዝሙር ሲጽፍ የነበረው ከልጅነቴ ጀምሮ በጣም ነው የምጽፈው። መዝሙር ይሰጠኝ ነበረ ቅድም እንዳልኩና ደብተር አለኝ። በጣም ያ ደብተር እንኳን አሁን ላይ ስጠፋ ከኔ ሊቀሱ ነበር እንደውም የተናደደውና ደብተሩን አምጥቼ ለሱ ሳሳይ ሁሉም መዝሙር ገልብጦ አየና በጣም ተገርሞ በጣም በዛን ሰዓት በጣም ልጅ ነኝ እንዳልኩና በጣም ልጅ ነኝ አንቺ ነሽ የጻፍሽው ይሄ ሁሉ ያንቺ ነው ምናምን ብሎ የኔ ነው ስል በቃ ይሄ መዝሙር መሰራት አለበት ምናምን ብሎ እሱም በጣም ልጅ ነው እና ግን ስቱዲዮ ሰራ ነበር እዛ አምቦ ላይ ማለት ነውና ይሄ መዝሙር መሰራት አለበት ብለን የቸርች ሽማግሌዎቹን አማከር አማኑኤል ቸርች እና እንዳልኩ በጣም ነው የሚወዱኝ። በጣም ውስጥ ያለው ጸጋ በጣም ነው ያከብሩት። ስለሆነ እዛኔ ሄደን ለነሱ እንዲህ ነው ብለን ስነግራቸው በጣም ደስ ብሏቸው ነው ይሄንን ሐሳብ የተቀበሉት በጣም ማለት ነውና ስፖንሰር ሆኖ ያሰሩልኝ አማኑኤል ቸርች ነበር። አንደኛ አልበም ምንም ብዙም ይሄን አይል ቻሌንጅ አልነበረውም። የመጀመሪያው ምንም ዋጋ አልከፈልኩበትም። ለምን ቸርቼ በጣም አጠገቤ ነበረች እና ባለቤቴም እንደዛ እሱ ሲያራይ ስለሆነ በሁሉም ባሌና ቸርቹ ከኔ ጋር ነበሩ እስከ ምርቃቱ ድረስ ምንም የከበደኝ ነገር የለም። ውጣ ውረድም አልነበረውም። ግን ሁለተኛ አልበም ነው የከበደኝ። ያው ማለት በጣም ነው የሚከብደው እና በጣም ፈተና ነበረው። ያው አልበም በጣም ከሚገባ በላይ እና የመጀመሪያው ግን ምንም አይልም ተፈተናል። እንዳልኩ ከመጀመሪያው አልበም ውስጥ እኔ የምወደውና የኔን ታሪክ ይገልጻል የሚለው መዝሙር እንዳለ የኔ መዝሙሮች እኔ በሁኔታ ነገር ላይ ሆኜ ነው የሚሰጠኝና ሁሉም መዝሙሮቼ ምንም እንትን የሚለው የለም። ይሄንን ብዬ የምመርጠው መዝሙር ባይኖርም ግን በጣም የኔን ታሪክ ይገልጻል ብዬ በጣም መዝሙሩ በጣም ውስጥ የሚነካ አመነና ዱጋ የሚለው ትንሽ ልበልላችሁና አመነና ዱጋ አመነና ዱጋ አመነና ዱጋ አመነና ዱጋ ኤርገንገርኬ ዱፌን ቃኑሜ ነማ ገድንታኔ ዋምባዬ የሆነ ዲሴ ደርቤ አትነራደን ባኔ ኤርገንገርኬ ዱፌን ቃኑሜ ነማ ገድንታኔ ዋምባዬ የሆነ ዲሴ ደርቤ አትነራደን ባኔ የሚለው መዝሙር በጣም ነው የምወደው። መጀመሪያም እሱ ከአልበም በፊት ነበረ ቸርችቶ አንድ ትራክ አዲስ አበባ እዚህ አማኑኤል ፍቃዱ ጋር የተሰራልኝ እሱ መጀመሪያ ጊዜ እዚህ አዲስ አበባ ነው ያሰራሁት። ቸርች ነበረች እሱንም ስፖንሰር ሆና መስራት አለባት ብሎ ውስጤን ያለው ጸጋ ስለሚያውቁ በጣም ነው በቃ እንዴት ቃላት ነው የሚያጥረኝ
ለእኔ ያላቸው ቦታ ማለት ነው። እና እነሱ ናቸው እዚህ መጥቶ ያሰሩልኝ። እሱን በፊት ከአልቢውም በፊት ነበር የተለቀቀ አንድ ትራክ። እሱኛም በጣም ነው የምወደው፣ እነካበታለሁ ከመዝሙሮቼ ውስጥ። እና ይሄን መዝሙር የሰራሁት ቤታችን ቶኬን የተወለድኩ ብያለሁ እና ቸርች ትንሽ ነው ብዙም ባንራራቅ የሆነ በጎች ነበረን ቤተሰብ ማለት ነው። እና ያን በግ ስናሰማራ ጠብቁ እንባል የለ እንወጣለን። እና እዛኔ ዝናብ ሲዘንብ ዛፎች አሉ። እዛ ዛፎች ውስጥ እየር ብቻዬን ስለሆነ የምደበርበት በዚህ ነው። በቃ የሆነ ብቻ እኔ ብቻዬን ሲሆን ይመጣልኛል መዝሙር። አሁን ሰው የሆነ ነገር ምናምን ኪቦርድ ለጠቀም ምናምን ሲደርስ ነው። እኔ ግን የዛኔ በግ ቦታ ሆኜ ይሰጠኝ ነበር እና ይሄን መዝሙር ነበር ዝም ብዬ ሳላቅ ነው የማንጎራጎረው ማለት ነው። ጫካ ውስጥ እየሄድኩ ሲዘምር ነው ራሴን የማየው። ከዛን ገብቼ ወደ ሮጥና መዝሙር እጽፋለሁ ወረቀት ላይ ማለት ነው። እና በዛን ጊዜ እንደውም በቅጡ ትክክለኛ ደብተር አልነበረም። ዝም ብዬ የምማርበትን ወደ እንትን ገልብጬ ከኋላ ከጀርባው እጽፋለሁ። እና ይሄንን እንደዛ ነው የሰራሁት። ዝናብ እየዘነበ ነበረ በጣም አስታውሳለሁ። እና ዛፍ ውስጥ እየሄድኩ ምናምን በቃ ከብቶችን እየፈለግኩ ነው ጠፍቶብኝ ሁላ ማለት ነው። እና እሱን የሰራሁት እንደዚህ ነው። እኔና ባለቤቴ የተገናኘ ነው አምቦ ነው። ልክ እንዳልኩ በልጅነቴ ነው ወደ አምቦ የመጣ ነው። እና በጣም ኪቦርድ የሚጫወት ሰው በጣም አደንቅ ነበር። እና በጣም ለምን እኔም ኪቦርድ ስለነበርኩ በዛን ሰዓት ኪቦርድ የሚጫወተውን ስለማውቀው ሴንሱን ስለማውቀው በቃ በስትክክል የሚጫወተው በጣም እንትን እላለሁ። እና የሆነ ኮንፈረንስ ነው መሰለኝ ብርሃነ ወንጌል ቸርች፣ ይቅርታ ብርሃነ ወንጌል ቸርች እጄ ይዛ ስካፈል እሱ ነው ኪቦርድ የተጫወተ። በፍቃዱ የሚባል ዘማሪ አለ እና ለእሱን የተጫወተ እና በጣም ነው እሱም ያደነቀ ወደደው። እና እኔም በጣም ነው በቃ ማለት በጣም ነው የወደድኩት ተጫወቱም ማለት ነው። እና ገብቼ ለወንድሞቼ ነበር የነገርኳቸው እንደዚህ እንደዚህ ምናምን በጣም ጎበዝ ነው ልጁ ይጫወታል ምናምን ብያቸው። እና ከሚገርም ቤታችን ፊት ለፊት ነው እና አላውቀውም፣ ግን ቤታችን ፊት ለፊት እንደሆነ አላውቅም፣ ግን ቤታችን ፊት ለፊት ነበረና ወንድሞቼ ያውቁታል እሱን። እኔ ግን እዛ ቤት እንደምኖር አላውቅም። ሱቅ ነበረን፣ የሁለታችን ሱቅ ፊት ለፊት ነው ያለው። እና አንድ ቀን ሲያልፍ ነው ያየው። አንቺ የምታደንቂው ልጅ ምናምን ተባለ። ደረጀ የሚባል አገልጋይ አለ እና አማኑኤል ቸርች ነው እሱ። እና እሱም ባለቤቴም አማኑኤል ቸርች ነው። እና እሱ ባለቤቴ በማል ይወጣል መሰለኝ እና ቸርች ክረምት ምናምን አካባቢ ይወጣል እሱ ወደ አዲስ አበባ ይመጣል፣ ወደዚህ ፋሚሊ እዚህ ስላሉ። እና በጣም ጋፕ ይፈጠር ነበር እሱ ሲሄድ ሰው ያጣሉ። ከዛን ደረጀ የሚባለው ያልኩ በጣም የድሮ ወዳጆቻችን ናቸው። እና በጣም ከፋሚሊ ጋር በጣም ነው የሚቀራረቡት። አየነው እና ሰላም ብለው ነው በቃ ተጫወተ ምናምን ኪቦርዲስት እንደሚፈልጉ ምናምን ስናገር ጊዜ ወንድሞቼ ናቸው ሱቅ ውስጥ ነበርንና እሷ እኮ ኪቦርዲስት ናት ኪቦርድ ትችላለች ምናምን ተባለ። ከዛ በኋላ እዛ ቸርች ኧረ እባክሽ እንዲህ በጣም እኮ ነው የምንፈልገው ምናምን ብሎ እዛ ቸርች ወሰዱኝ። እኔ ከዛን ሲወስድ ከሱ ጋር አገናኙኝ። በጣም ማደንቀው ልጅ ነው እዛ ይቼ ያገኘሁትኝና አብረን ኪቦርዲስት ስንጫወት ነበረና ከባለቤቴ ጋራ እዛ ነው የተዋወቅነው። በጣም ስንት ዓመት ነው ወደ በልጅነቴ ነው እንግዲህ የተዋወቅኩትኝ። 6ኛ ክፍል ሆኜ ይመስለኛል የተዋወቅኩት ባለቤቴ። እሱም የዛኔ 9 እንደዛ ነው የሚማረው። የተዋወቅነው በጓደኛሞችነት የቆየ ነው ወደ 6 ዓመት ምናምን። ከዛ በኋላ ተጋባን። እዛው ነው የተጋባነው። ቸርች አሳውቀን በጣም ነው ሁለታችንም በጣም ስለሚያከብሩ ስለሚወዱን ቸርቻችን በጣም ነው እንትን የምታደርገንና በጣም ነው የሚቀበሉን። ስለሆነ ወዲያው ሄደን ስንነግራቸው ደስ አላቸው፣ ጸለውልን ምናምን በቃ አሳወቅን። መጀመሪያ እውቅና ሰጠን፣ አንድ ላይ እንደሆን ነገርናቸው። እነሱም ደስ ብሏቸው ጸለውልኝ። ከዛን ትንሽ ከቆየን በኋላ መቆየት አይቻልም ተባል። ከዛን ሁለታቸውን ደግሞ አገልጋይ ስለሆን ከሚገርም ሁሉም ቦታ አብረን ነበረ ሄደን ስናገለግል ነበረ። እሱ ኪቦርድ እኔ በመዝሙር ሳገለግል አንድ ላይ ነው የምንሄደው ሁሉም ቸርች። እና እቺ በጣም የሆነ ተጽዕኖ ፈጠረች እና ወደ መጋባት አለባችሁ ተባል። ከዛን እዛ አምቦ ተጋባን። 2 ዓመት ምናምን ቁጭ ብለን ልጅ ወለድን። አሁን የ4 ዓመት ልጅ አለን፣ ወንድ ልጅ። ጌታ ባርኮናል፣ በትዳርም በልጅም ባርኮናል። እና ከዛ በኋላ ነው በስራ ወደ አዲስ አበባ የተቀየርነው።
በስራ ነው ወደዚህ የመጣ ነው። ያው እኔ በኪቦርድ በኩል ምንም የገጠመኝ ነገር የለም፣ ግን እንዴት ነው አድናቆትን አትርፌያለሁ። ብዙ ቦታ ሄዳለሁ። የእናቶች ጊዜ የሚባል አለ አምቦ ከተማ ላይ እና በሴቶች የሚዘጋጅ ፕሮግራም በአብዛኛው አምቦ ላይ የሚሄደው በሱ ነው የምጠራው። እናቶች ስለሚያገልግሉ ሁሉም ነገር የሚደረገው በሴቶች ነው እና እንደ አምቦ በጣም እጃለሁ፣ ያውቁኛል። ከመዝሙሩ ይልቅ እንደውም በኪቦርድ ነው የሚያውቁኝና አንዳንድ ቸርች ላይ ይሄዳሉ። በጣም ነው የሚደነቁት እና ወንዶች በጣም ነው የሚያከብሩት። እኔ እንጃ በጣም ቦታ ይሰጡኛል እና ሲሄዱ እንኳን ኪቦርድስቷ ሴቷ ምናምን በጣም ያውቁኛል እና መዝሙር ሳወጣውላ ሞኔት ኪቦርድስቷ ምናምን ነው በመባል ነው የምታወቀው እና በጣም አምቦ ላይ አድናቆትን አተርፌያለሁ በኪቦርድስት። እውነት ደስ ይላል። በጣም ነው ደስ የሚለው እና ለሴቶች በጣም ብርታት ትሆናለህ እና ሴቶቹ ላይ በጣም ሲያዩኝ ጀግና ነው የሚሉኝና እነሱ በጣም ነው የሚኮሩት። የሆነ በጣም ከባድ ነገር ይመስላቸዋል፣ ግን ገብቶ ሲያዩ እንደዛ አይደለም እና ምንም የከብደው ታሪክ የለውም። ባይዘው እችላለሁ እና ነው እንችላለን ብለን ከገባንበት ምንም የሚከብደን ነገር የለም። አንዳንዴ በቃ ሴት መሆን ብቻ የሆነ የሚከለክል ነገር ያለ ይመስላቸዋል አንዳንድ ሰው እና ግን ምንም የለም። የትኛውም ነገር መስራት እንችላለን። ባይዘው እኔ ማምነው እንደዛ ነው እና እኔ እንደውም በጣም ብዙ ነገር ሞክራለሁ። ሰው ትምህርት ቤት ገብቶ እንትን የሚያደርገውን ነገር እኔ እንደዚህ በፈጠራ መሞከር በጣም እወዳለሁ እና ምንም የሚከብድ ነገር የለም። እችላለሁ ካልን ሴቶች በጣም እንችላለን። ቀላል ነው። ይሄ ነው። ወደ አዲስ አበባ የመጣ ነው በጣም በተደጋጋሚ ለባለቤቴ መልእክት መጣለት ነበር እና በስንተኛ ነው በሰባተኛ ምናምን ነው በጣም የወጣ ነው። እንደው በተደጋጋሚ መቶለት በሰባተኛ እሑድ ቀን ነው አስታውሳለሁ ተነግሮት ማታውኑ ተደወለለት እዚህ ስራ ምናምን ማለት ነው እና ገብቶ ነገረኝ። ማማ እኔ እንደዚህ ተብያለሁ፣ ተነግሮኛል። ካሁን በኋላ ግን ይሄንን ቃል መተላለፍ አልፈልግም፣ እንሄዳለን ምናምን አለ። ማታ ተነገረኝ። ሰኞ ጠዋት መጣ። እዚህ መጥቶ ስራ አየ ምናምን የተጠራበትን ስራ አየ። በቃ መግባት አለብን አለ። እኔ እንደውም አላውቅም፣ ቤቱን ተከራይቶ ጨርሶ ምናምን በቃ ቅዳሜ ዕለት እቃችን መሰብሰብ ጀመርን ማለት ነው። ወደዚህ እቃ ሰብስበን መጣን። ምንም ክፍተት ሁሉ አልፈጠርንም እና መልእክት መጥቶለት ነው ወደዚህ የመጣ ነው። በቅርብ የገባ ነው ወደ አዲስ አበባ ማለት ነው። አዲስ አበባ ከመጣን በኋላ ማለት እዛ ሀገር ቤት እያለክ ብታስበው እና እዚህ መተህ ስታይ በጣም ነው የሚለያየው። በጣም ነው እኔ እንጃ በጣም የህይወቴ ትልቅ ፈተና ያሳለፍኩት እዚህ ነው። ወይዘው እኔም ባለቤት የሚያሳልፍ ነው የህይወት ትልቁ ፈተና አዲስ አበባ ነው። ማለት ያላሰብኩና ያለገመትኩ ነገር ነው እዚህ ጋር መጥቼ የገጠመኝ። በቃ የሆነ የተደላደለ ህይወት ምናምን እንኖራለን ብለን ነበር የመጣ ነው ወደዚህ። ግን በጣም ሰማይና ምድር የተለያየ ነገር ነው ያለውና መተን እዚህ የትም ቸርች አልተያዝኩም። ለአንድ ዓመት የትም ቦታ አልተያዝኩም እና አንዳንድ ሰዎች የሚያውቁኝ ሞኒት እዚህ ነው ሲባል ጋብዞኝ ሄድና አገለግል ነበር። ባለቤቴም ያገለግላል። እሱ ያው ስቱዲዮ ስለሚሰራ ከባለቤቴ ጋር መጥቼ ስቱዲዮ ነው የምውለው እንጂ ብዙም የተያዝኩበት ቦታ የለም። ከዛ በኋላ የሆነ ቸርች እጂ ባለቤቴ መጀመሪያ ሄድና በክብር ሲያገለግል እሷም የሱ ባለቤት አገልጋይ ናት እንዲህ ዘማሪ ናት ሲባል ሰምቶ ያገለሰብ እኔንም ጠራኝ። ከዛ ኤርኩና እዛ በቃ ማለት የትም ቸርች አልተያዝንም። በጣም እኔ እንዲህ አይነትን በቃ እንትን አይቻላቅም። ሲጀምር ቸርችን ያደግኩት ከልጅነት ጀምሮ ነው ቸርችን ያደግኩት። አንድ ቀን ራሱ ከቀረ የሆነ መሞት ነው የሚመስለኝ ቸርች ከቀረው ማለት ነውና የቸርች ልጅ ነኝ። ከቸርች አልጠፋም በምንም ተአምራት ማለት ነው። እዛም አምቦ እያለው ስንት ኳይር ነበረ ሳስጠና የነበረው እና 4 ኳይር አለ። 4ቱን ኳይር አስጠና ነበር። ቅዳሜ ፈረቃ አድርጌ ቀኑ ሙሉ ቅዳሜ ከ12 ሰዓት ጀምሮ እስከ 11 ሰዓት ተኩል እዛ ነው የምውለው እና ቸርች እኔ ከቸርች ጠፍቼ አላውቅም። እና እዚህ መጥቼ ግን በጣም የትልቁ የህይወቴ ፈተና የሆነብኝ ትልቁ ምንድነው በቃ ቸርች አለመሄድ። እዚህ መጥቼ ምንም ልቤ ያረፈበት ቸርች አልነበረም። አብያተ ክርስቲያን ነው እዛ ሳገለግል የነበረው እና እዚህ ስትመጣ ደግሞ የተለያየ ነገር ነው የምታየው እና እንዲህም አለ እንዴ ብዬ በጣም ማለቅስበት አለ እስክል ድረስ ማለት ነው። እና እስከዛሬ ድረስ በጣም እንደዚህ ያለ ለምን እኔ በዚህ ሁኔታ አላደኩም ቸርች ውስጥ እንዲያን ነገርም አላየሁም። ስርዓት ባለው መንገድ ነው ያደኩት ቸርች ውስጥ
አባቴም እንዳልኩ ፓስተር ነው። ቤተሰቦች እንዳለ አገልጋዮች ናቸው እና አላየሁትም በፍጹም ሰማይና ምድር ነው የሆነብኝ እዚህ ሲመጣና ያው አገር ቤት ላለው ልጆች ወደዚህ ለመምጣት እንደሚፈልጉ በጣም እንዲያስቡበት በዚህ እንትን ማለት ነው ወደዚህ ሲመጡ እውነት እኔ እንደው በቃ እንዴት ነው የአገልግሎት መንፈስ ይውላ ወረደ። በቃ ሳገለግሉላ እኔ እዛ አምቦ በጣም ነው የሚያውቁኝ ሳገለግል ማለት ነው። የእውነት ነው እኔ ለጌታ ራሴን ሰጥቼ ነው የማገለግለው። ለማስመሰል ወይም ስለሚችሩ ወይም ደግሞ ድምጼ ስለሚያምር አይደለም። ጌታን በመፍራት እና በመንቀጥቀጥ ነው የማገለግለው ጌታን እና እዚህ መጥቼ ያየሁት ግን ያን አይደለም። እውነቴን ነው የምልህ እና በጣም ነው የሚከብደው እዚህ ያን ነገር በጣም በህይወት በኩልም ቢሆን እዚህ በጣም ስንመጣ የኑሮ ከባድነት ማየን እዛ በፋሚሊም ተከበን ስላለን ምንም ነው የማይመስለን እና ቤት ኪራይ እዛና እዚህ የማይገናኝም በጣም ሰማይና ምድር ነው። አንደኛ ደግሞ ባለቤቴ ብቻ ነበረ ሲሰራ የነበረው እዚህ መጥቶ እና አንዴ በጣም ስራ ስቱዲዮ ስለሚሰራ ያው ስቱዲዮ የሚሰራ ሰው ያውቃልና በመሀል ጸጥ ይላል ስራ እና በጣም ብዙ ፈተና አሳልፈናል። ይሄ የማይባል የኑሮ ከባድነትን አሳልፈናል። እዚህ መተን በጣም ትልቅ ፈተና አይተናል። ወይ በኢየሱስ ማሰብ ማልፈልገው እና በጣም ግን የጌታን እጅ ነው ያየነው በነገሮች ሁሉ መሀል በቃ ጌታ ከኛ ጋር እንዳለ በጣም እስከዛሬ ድረስ የማመሰግነው ጌታ በቃ ከኛ ጋር ነበር በቃ በነገሮች ሁሉ ማለት ነውና በቃ ከባዱ ምሽት ያልፋል ብለን ያልገመትነው አልፏል። በጣም ማለት ነው ያለቀስንበት ይሄ ያልፋል ግን ያልነው አልፏል። በጣም ማለት ነው ከባለቤቴ ጋራ በጣም የሚከብድ እንዳልኩ እዚህ ስንገባ አራስ ነበርኩም። ልጄ የ7 ወር ልጅ ነው ይዘን የመጣ ነው። እዚህ አካባቢ እንግዲህ ፋሚሊም የለም የኛ ፋሚሊ እና በጣም የባለቤቴ ዱከም ያሉት የኔ ደግሞ እንዳልኩ አምቦ ናቸው እና እዚህ መተን ማንንም የተቀራረብነው ሰው የለም በሰዓቱ በጊዜው ማለት ነው። ማንንም አናውቅም። በቃ ባለቤት የሚያውቀው ስራውን አንድ ስቱዲዮ ይወጣል ይገባል። እኔም ስደብረኝ ልጄን ይዤ መጥቼ እዚህ ነው የምሰራው እና ግን አንድ ቀን ምንድን ነው የተፈጠረው በቃ እኛ 5000 ማለት እኛ እዚህ የምንከፍለው ቤት እዛ ቤተ መንግስት ነው ወይዘው አምቦ ላይ እና ይሄ ቤቱ ራሱ እኔ በጣም ነው የጠላሁት። እዚህ መተን ስንገባ ይሄ ቤት ውስጥ ልኖር ነው እኔ እዚህ ልገባ ነው አልኩት ባለቤቴ ገና ስንገባ በቃ በጣም እኔ የጠላሁት ቤቱ ራሱ ማለት ነው። ወደዚህ ስንመጣና አንዳንዴ እግዚአብሔር ለካ የሚያስተምር ነገር ይኖራልና ሊያስተምረን ፈልጎ ነው። ዛሬ አልፎ ለመልካም ሆኗል እና ያን ቤት ራሱን ያልወደድኩትም በቃ ለምን ብቸኝነትም አልለመድኩም። እዛም ሆኜ እንኳን ወደ ቤተሰቦቼ በቀን ስለሚሄድ ብቸኝነት አልለመድኩም እና ሁለታችን የሆነ ነገር ከጠፋ እንኳን ወደ እነሱ ነው የምንሮጠውና እዚህ መተን ግን ምድረ በዳ ነው የሆነብን። ኑሮ በጣም ከበደን ማለት ባሌ ብቻ ስለሆነ እዚህ ጋር መጥቶ የሚሰራ ስቱዲዮ አንዴ ይመጣል አንዴ ይጠፋል። በእኔ በኩል ምንም ደሞዝ የለም። ባለቤቴም ደሞዝ ሳይሆን ሼር ነው የሚሰራ ስለሆነ በጣም ነው የሚከብደው። በቃ በዛ ላይ ደግሞ እዚህ ስቱዲዮ ከሰው ጋር መታወቅ አለብህ፣ ሰው ሊያውቅህ ይገባል እና እኛ ጋር እንግዲህ አምቦ እንደዛ አልተለመደም። በቃ ስራ ሳይሰራ ውሎ አቅም አምቦ እያለን እና እዚህ መጥቶ ግን በጣም ነው የተፈተነ እሱ እና ቸርች ሄደን ገባል። ከዛን ከፋሚሊ ነበረ እህል ምናምን የምናስመጣኝ ነበረውና ወደ ቤት ገባን። እህሉ አለቀ። ቤት ኪራዩ እንዳልኩ 5000 ነበር የምንከፍለውና በጣም ለኛ ከባድ ነው በአንድ ሰው ስራ ብቻና ገባን። ሁሉም ነገር አለቀ። እጃችን ባዶ ሆነ በቃ እና እንዳልኩ እኔ ልጅ አጠባለሁ፣ ልጅ ያለ ልጅ ወተት አለ፣ ብዙ ነገር አለ፣ ዳይፐር አለ በዛ ሰዓት እና ሁሉንም ደግሞ ችሎ ያለው ባለቤቴ ነው እና እኔ እንኳን ወጥቼ ስራ እንዳልሰራ ያ ህፃን ልጅ አለ እና በቃ የምናረገው ነገር ሁሉ ግራ ገባ። ሰውን ለመጠየቅ እንኳን ምንም የምናውቀው ሰው የለም፣ ማንም የለም እና ለማንም ማውራት የማትችለው ጉዳይ ነው እና ማብራት ጠፋ። እዛ ሰፈር ማብራት ጠፋ። እኛ የምንኖርበት ቤት ከሚገርም ምንም ቤታችን ውስጥ አልነበረም ምንም ነገር እና ባለቤትም ምንም አልነበረው። ሁለታችን በቃ መፋጠጥ ሆነ ቁጭ ብለን። ከዛ እኔ አጠባለሁ እንዳልኩክ እና ማብራት ጠፋ። ማብራቱን እንኳን በምን እናብራ? ሻማ ለመግዛት ምናምን ምንም ብር አልነበረም እጃችን ላይ አይደለም ማብራት ለመግዛት ሻማ ለመግዛት የሚበላ እንኳን ቤታችን ውስጥ አልነበረም።
ምንም ማለት ነውና ከዛ ማታ ላይ ነው በጣም ማረሳው በህይወቴ መሸ ጨለመ ከዛ ሻማ ምንም የለም ህፃን ልጅ ነው ያስኩት ማጥፋት አለ ስንት ነገር አለና ማረገውን ሳጣ ባርዛፍ አለ አይደለ ቅጠሉ እሱን ለቃቅሜ ወደ ከሰልማን ልጅ አድርጌ እያነደድኩ ሲያልቅ እላው ላይ እየጨመርኩ በዛች ነው ምን አልተኛንም እኔም ባሌም አልተኛም እና በዛ ላይ እኔ ደግሞ ምጫት ስለሆንኩ ልጅ ስለማጠባ በጣም ራቡን እንግዲህ በጣም ታውቃለህና በጣም ነው ከበደኝ ስለሚስበኝ በጣም ከበደኝ በቃ እና ባለቤቴ በጣም ከብዶት በሌሊት ነው ወጥቶ ሄደ የት እንደሄደ አላውቅም ግን እንቅልፍ ወደ ሌሊት አካባቢ የሚጨምርበት ሳጣ ጠፋ ከመፋጠጥ መተኛቱ ይሻላል ተኛ ሌሊት ግን ስነሳ 12 ሰዓት ምናምን የለም ባለቤቴ አጠገቤ ሄዷል ምናምን ብዬ በጣም እንዳልደውል ስልክም አልነበረም እጄ ላይ በዛን ሰዓት እሱ ብቻ ነው ስልክ ያለውና በጣም ማረሳው በህይወቴ ገጠመኝ ይሄ ነው በጣም ማረሳምና ግን አለፈ ለመልካም ሆነ እና የኛ አከራዮች በጣም ጥሩ ሰው ነበሩ ባይዘውና እግዚአብሔር እንግዲህ ለሁሉም ነገር መብት ያለውና በሁሉም ነገር አይጎዳምና ሊያሳየን የፈለገው ነገር አለ በጣም ጥሩዎች ናቸው እና በጠዋቱ ምግብ ሰርታ በቃ ክራይ ቤቱም አልፏልና አልጠየቁም በቃ አወቁ በጣም ልጆች እንደሆነ ስለሚያውቁ በዚህ ልጅነት ራሱ እንዴት እንደተጋባን በጣም ሲገርሙ ነበር እና ከሚገርም የቤታችን እቃ ደግሞ በጣም ፉል ነው በጣም ማለት ነው ከአከራያችን ልቅ የኛ እቃ ይበዛል በጣም ትገረማለች በእቃችን እና እዛ ሀገር ቤት እያለን በጣም ነበር የሚሰራ ባለቤቴ በጣም ቢዚ ነውና እኔም እየሄድኩ አገለግላለሁ ስቱዲዮ ቮካል ስለሚሰራ እና በጣም ነው የሚሰራው ይዛኔ ምንም ችግር የሚባል ነገር አላየንም እዚህ መተን ግን የፈተና አንድ ቁጥር ብለን ጀመርን ማለት ነው በጣም ማለት ነው መፈተን ጀመረ በጣም ይሄ የማይባል ማለት ነውና ያቺ ሌሊት እንደዚህ አለፈች እግዚአብሔር አነጋት አሳለፋት ለመልካም ሆነችልኝ ለዛሬ ሁለተኛ ቁጥር ባለቤቴ እንዴት ነው መሰለ ለመስራት አላሰብንም አንድ ትራክ ግን እየሰራው ነበር ባለ ሰርተውልኝ በክሊፕል ምናምን ሰርተን ለማውጣት ነበር አንድ ኦሮምኛና በጣም ተጓተተ እሱም እዚህ ልክ እንደገባ ነበር የሰራ ነው እና በክሊፕ ለመስራት ነበር ያሰብነው ተጓተተ በቃ ምንም አልሳካለና ታውን ስቱዲዮ ቁጭ አለ ከዛ በአንዳንድ ነገሮች እና በጣም ምን ወዳጃችን ነውና አንቺ ለምንድን ነው አልበም ማትሰሪ ያለን ምሳ ለመብላት ወተን ነበር አንድ ላይና ስንወጣ ለምንድን ነው ግን አንቺ አልበም ማትሰሪ ባለቤትሽ ነው የሚሰራው የትኛው ወጪ አታውጪም ምናምን ለምንድን ነው ማትሰሪ ያለኝና እኔ ግን አልበም ሁለተኛ ቁጥር የመስራት ምንም እቅድ ያልነበረኝም ውስጤም አልነበረምና በአንዳንድ ነገሮች ግን መስራት እንፈልግ ነበር እኔና ባለቤቴና እሺ ብለን ጀመር እንግዲህ የጌታ እቅድ ሌላ ነው ግን ይሄ አልበም ላይ በጣም ነው የተፈተነው ሁለታችን በጣም ማለት ነው በጣም ፈተና አየንበት ባለቤቴ ቢሰራም ስራውን የሚሰራው ሚክስ የሚያደርገው እሱ ነው ባለቤቴ ነው ያደረገው ሁለቱም እና እንደውም አሁን ላይ አፋፍ ለምን አታድርጊም ኦሮምኛም አማርኛም ሁለቱም ቋንቋ ስለምትችይ ለምን አትሰሪም ተባልኩና ከዛን እሺ አልኳቸው ይዛን ተስማምተን ምናምን ወጣን እንደ ቀልድ ነው ያወራነውና ከዛ መተን በሳምንቱ ይመስለኛል ከባለቤቴ ጋር እኔና ስቱዲዮ ግቢ ያለኝ ገባው ምናምን ሰራው በቀላል መንገድ ነው የጀመረው እና በሌላ ነገር ነበር ያሰብነው በቃ እየርን ግን የመዝሙሩ በቃ የሆነ ውበት አገኘ በጣም ነው የሚያምረው መልእክቶቹ ሁሉም ነገር በቃ እንደ ውብ ነው በጣም ማለት ነውና ከመጀመሪያ አልበም ይልቅ ይሄኛ በጣም እየተወደደ መጣ ሁሉም ሰው ስንጋብዘው በቃ ስሙ ስንል በጣም የተደነቁ እየወደዱ ይወጡ ነበርና እውነትም ነው ደግሞ በጣም የሚወደድ መዝሙር ነው መልእክቱና በጣም ያቀርነው ሌላ የሆነብን ሌላ ነበር በጣም በተቃራኒ ማለት ነው እና ሜቢ ባለቤቴ በኋላ ካጫወተ ከሱ ያጫወተ እና በጣም ያልጠበቅነው ነገር ነው የተፈጠረው በቃ ተሳካ ስንል የሆነ ውድቅ የሚል ነገር አሁን ሆነ ስንል በቃ የሆነ ከት የሚያደርግ ነገርና ከሚገርም እስከዛሬ ድረስ ፈተናው አልቆመም ያልበም ፈተና እስከዛሬ ድረስ አልቆመም የሚገርም ነገር ተመርቆም እንኳን ማለት ነውና በጣም ብዙ ፈተና ውስጥ ነው ያሳለፈን ያለን ብዙ ቻሌንጅ አይተንበታል እኔና ባለቤቴ አልበሙ ላይ ያው እሱ ይሄ ነው
እንዳለ መዝሙሮችን በጣም የምወዳቸው እንዳልኩ ቅድም። ሁለተኛ አልበሙ ላይ ለየት የሚያደርገው ምንድነው መሰለ እንዳልኩ ርዕሱን ሌላ ነገር ነበር አስበን የጀመርነው ሁለታችንም እኔና ባለቤቴ እና እንዳልኩ በመሀል ደርሶ በጣም ቻሌንጅ በዛ። ዘማሪዎች በጣም ምግባባቸው ዘማሪዎች የምንቀራረበውና እመጣለሁ ብለው እየቀሩ አሉና በጣም ልቤ እየወረደ መጣ። እውነቴን ነው የምልህና የምርቃቱ ቀን የምንጋብዛቸው ዘማሪዎች ሁላ ስርስር ደርሶ ስልክ አያነሱልን እና መጨረሻ ላይ የሰራሁት መዝሙር መስተካከል የሚፈልገው ነበረ እና እኔና ባለቤቴ በቃ ዘማሪም አተናል በቃ የሚመጣ የምንጋብዘው ልንጋብዝ ያሰብነው ዘማሪዎችም ቀሩብን። ለምን ስልክ እንኳን አያነሱልንም እንመጣለን ምናምን ብለው በጣም ተስፋ እየሰጡን እንዳልኩ በጣም በትልቅ ዘማሪዎች ጋር በጣም ነው መግባባውና በጣም ስር ደርሶ በቃ ከትና ያደረጉት ስልክ አያነሱልንም አይመልሱልኝምና በጣም ተሰማኝና እኔ የነሱ ጊዜ እንደዚህ አልነበርኩም ለምንድነው የኔ ጊዜ እንደዚህ ሆነ ብዬ በጣም ተሰምቶኝ አልቅሻለሁ። መንገድ ላይ እየሄድኩ እና 2 ክሊፕ ሰርቻለሁ ከውስጥ 2 መዝሙር አማርኛና ኦሮምኛና ሰርቻለሁና ያ ቀረጻ እንኳን ከሚገርም በጣም በቃ እግዚአብሔር እጅ ነበረበት እንጂ በጣም የሚከብድ ነበር። በጣም ባለቤቴ ላይ በጣም ቻሌንጅ የሆነ 2 ቀረጻ የተሰራ በጣም ቻሌንጅ አድርጎት ነበረ ባለቤቴና እኔ በጣም በቃ ሳስበውላ አለቅሳለሁ። ገባ በጣም በለቅሶ ነው የማሳልፈውና ለምን የኔ መልስ የማያገኘው ከማንም ጋር ሳትማከር ስትቀር ለእንትና እንደዚህ ባረግ ምናምን የምትለው እንዲህ የምለው ሰው አጠገቤ ስለሌለ አለቅሳለሁ። ሳለቅስ ይወጣልኛል በቃ በለቅሶ እግባባለሁና በቃ ወደ ጌታ ስለሆነ ማንም ስለሌለ ለምን ባለቤቴ ጋር እጄ እንትን ብል እሱም ይጨናነቃል በጣም ይጨናነቃል እሱ ደሞና በጣም እሱ ጋር ብርቱ መስላለሁ ግን በጓዳዬ በጣም ነው ማለቅሰው ለምንድን ነው እንደዚህ የሚሆነው ብዬ እና ከሚገርም እኔ አምቦ እንዳለው እንዳጀማመሬ እዚህ ቦታ የምገኘው ልጅ አልነበርኩም። በጣም የት ትደርሳለች ብሎ ከሚጠበቁ መሀል ነኝና በመሀል ሁሉም ነገር ከትከት ሲያደርግ በቃ ማለት ጌታ መልካም ነው፣ በነገሮች ሁሉ ጌታ መልካም ለመልካም ነው የሚያደርገው ብዬ ተቀበልኩት። ለምን ጌታ በጊዜው ውብ ስለሚያደርግ ሁሉም ነገር ውብ ያደርጋል እና እንዳጀማመሬ አልሄድኩም እና ያ ነገር ራሱ ለኔ በጣም እንትን ይልብኛልና ይሄ በቃ ዘማሪዎች ሲቀሩብን ጊዜ ቮካል ለማስገባት እንኳን ምናምን በቃ ሲቀሩ እኔና ባለቤቴ ቁጭ ብለን ናስቲ መዝሙር እንስራ ውስጥ ይሞላ እና መልእክቱ በጣም በቃ እንዳለ ግጥም የምለው የኔ የራሴን ታሪክ የሚገልጽልኝ ስለሆነ በቃ መጣ ልክ እሱ ኪቦርድ ሲነካ እኔ መጣልኝ በቃ ይሄን መዝሙር እንስራ አንደኛ ቁጥር ላይ አስገባ ብለን እዚህ ቁጭ ብለን አንድ ቁጥር ሰርተናል። አንድ ሙሉ መዝሙር ማለት ነው ሰርተን በመጨረሻ በቃ ሰው ምንም ባይኖርም ጌታ ግን ከኛ ጋር መኖሩን አይቼበታለሁ። እሱ ከሚገርም ከዛ በኋላ ነገሮች ሁሉ ተለቀቀ። ያልጠበቅነው ነገር ነው የሆነው ማለት ነውና ያቺ መዝሙር ዋዘነች እንግዲህ ኦሮምኛ በሳባቸው ነገር ጋርቴ ነገር ጋርቴ ነገር ጋርቴ ነገር ጋርቴ ነገር ጋርቴ ነገር ጋርቴ ኡምናፉረኬ ነጃቴ ዳዳቢ ኮርጊቴ ዮኖክሳቲ ነቡስቴ ነዲስቴ ጋፋን አብዲ ኩተዴ ቦቲ ሙጫኮ ሲፍጅራ ናንጀቴ አካናማ ፉለኬ ነቲንጌ ደሬ ነኑፊቴ ቦላ ዱዋ ኬሳ ነፉቲ ይርጋኬ ቲምበኔ ናምኒኬ ነጋር ጋቴ ነገር ጋርቴ ነገር ጋርቴ ነገር ጋርቴ የሚለውን ሰራን ማለት ነው። ሙሉውን እዚህ ቁጭ ብለን ቁጥሩ ሙሉን ከባለቤቴ ጋር ሰራን። ደስ ብሎ በቃ ማለት ባለቤቴ እንኳን እዚህ ሰራው ላይ ያለቀሰ ነበር ሰራ የነበረ ደስ ብሎ ተነክቶ ማለት ነውና ምንም በሌለበት ጌታ እጁ ከኛ ጋር ነበረ። በቃ ሁሉ ጊዜ
በቃ ተስፋ በቆረጥንበት ቦታ ጌታ በቃ አለውላችሁ ስለን ነው የምናየው። እጃችን ሲይዘን፣ ሲደግፈን፣ ሲያበረታን፣ ሲያጽናናን እናያለን። እና እውነት ጌታ ከኛ ጋር ነበረ እና ፊቱ የማይቀየር የማይለወጥ አምላክ ሁል ጊዜ የሚወደን በቃ ፍቅሩ ወረት የሌለበት አምላክ ብቻ ነው። እና ብዙ ወዳጆች ነበሩ ከእናንተ ጋራ ነው ምናምን ብሎ አሁን ከኛ ጋራ የሌሉ ብዙ ናቸው። ግን ጌታ በነገሮች ሁሉ መሀል ከኛ ጋራ ነበረ፣ አሁንም ያልተለየን እና የልጅነታችን አምላክ ከኛ ጋራ ነው ሁሉ ጊዜ የሚያኮራን እሱ ስለሆነ ማለት ነው። እና ለዛ ነው ነገሮቻችን ያላበቃ ያልቆመ የቀጠለው ለዛ ነው። እና ይሄ ነው ለእኔ ክርስቶስ ህይወቴ ነው። በቃ ማለት ያለሱ መኖር የማልችል ልጅ ነኝ ባይዘው እና ሰው አሁን ሌላ ስራ መርጦ ምናምን ሊሰራ ይችላል። እኔ ግን በፍጹም ያለ አገልግሎትና ያለሱ መዝለቅም አልችልም መኖርም አልችልም። ከምገርም በመሀል የሆነ ቸርች አገልግዬ ሰው ያቀኝም አላውቀውም እና እስቴል ላይ ቆሞ ያገልገል ዘመርኩና ልጄ ሲያለቅስብኝ ጊዜ ወጣው። ልክ እንዳገለገልኩ ወርጄ ወጣውና እቤት ገብቼ የሆነ እቃ ወስጄ ተመለስኩ ለልጄ። ልክ በር ላይ እንደዚህ ግብት ስል እያገለገለ ነውና ስገባ አንቺ ሲጀመር ያለ መዝሙር ምን ያለ ዘማሪነት ምንም መሆን ነው ማትችይው ምናምን አበላሽቶ ቁጭ አድርጎሻል አለኝ። እኔ አሜን ያልኩ በቃ ገብቷል ተስማምተናል አልኩና ቁጭ አልኩ። ለምን እውነት ነው አውቃለሁ ያለሱ ምንም ነው መሆንም አልችለው እና አይቻለሁ። በህይወቴ ላይ ብዙ ስራ ሞክሬያለሁ። ብዙ ስራ እንዳልኩ በጣም ሙያ ያለኝ መስራት እችላለሁ ብዙ ነገር ማለት ነው። እና እጀምራለሁ ግን አይዘልቅልኝም ከሚገርማችሁ ነገር ማለት ነው። እና በቃ ለካ ያለሱ ምንም ነው መሆንም አልችልም ያለ አገልግሎት ምንም። እና በጣም ለኔ ኢየሱስ በቃ ህይወቴ ነው። ያለሱ መኖርም አልችል መተንፈስም አልችል እና በቃ ምንም ነው በቃ ያለሱ ሲጀመር ህይወት ምንም ነው። ለኔ ትርጉም የሌለ ህይወት ነው ባይዘው ያለ ኢየሱስ ለኔ ህይወት እና ኢየሱስ ለኔ ሁሉ ነገሬ ነው፣ ህይወቴ ነው። ህይወቴ ነው። ከህይወት ውስጥ ምንም ከህይወት ውጭ ምንም የሚገለጥ የለም። ስትኖር ነው አይደል ሁሉ ነገር የምታየው። ለኔ ክርስቶስ ህይወቴ ነው። እንዳልኩ ብዙ ቦታ እጄ አገለግላለሁ። ወደ ገጠራማም እጄ አገልግያለሁ። እንዲህ በአዲስ አበባ ክልልም እጄ አገለግላለሁ። እስቲ ላይ ምንም የአገልግሎት ችግር የለብኝም፣ አገለግላለሁ ጌታ ይመስገን። እና አንዳንድ ቦታ ምንድነው የማየው መሰለ በጣም የሚያደክመኝ ምንድነው በጣም አገልግዬ ፎይ ብዬ ወጣው በቃ ስል በጣም የሆነ የሚይዘኝ ነገር አለ። ከሚገርም አንዳንድ ቦታ እንኳን እኔ ከማንም በታች አገልግዬ ሳይሆን በእኔ ውስጥ አንዳንዴ እንደውም አንተ ይሄን ጸጋ ማትፈልግ ከሆነ ከኔ ውሰድ እላለሁ። አንዳንዴ በቃ አልፈልገውም ውሰድ ልፈተንበትና ወይን ላለክስበት አይደለም ይሄን ጸጋ የተቀበልኩት ውሰድ ብዬ አውቃለሁ። ለምን አንዳንዴ ማታድግበት ቦታ ሊኖር ይችላል በይዘው እሱም ይወስናል ቦታው እና አቹም የሚያረግ መንፈስ ማለት ነው። ወጋውት እሱ እና አንዳንድ ቦታ መቀየርም ወሳኝ ነው። እና አንዳንድ ቦታ ይይዛል እንዳትወጣ ያደርጋል። በቃ ማለት ለጸጋክ ክብር የማይሰጥ ቦታ ለጸጋክ እንዳያድግ የሚያረግበት ቦታ አለ። እና አንዳንድ ቦታ እንዲያን ቦታ ተገኝቼ ነው ይመስለኛልና እሺ ፍቃድ ነው ወይስ የት ልሂድ ታዲያ እላለሁ። ከሱ ጋር አወራለሁ እና በጣም በቃ ማሳልፉ ሰዎች አሉ እድገትን የማይፈልጉ እና በቃ ማለት በጥርስ እየሳቁ የሚቀብሩ ብዙ አሉ። እና የኔ ጸጋም ላይ እንደዚህ ነው የሚያርጉብኝ ባይዘው ብዙ ቦታ እኔ ያለውበት ቸርች ሁላ በቃ አንዳንድ ቦታ በጣም ነው የሚገርመኝ። የሆነ በቃ አያሳልፉም መንገድ የሚዘጉ በቃ ለጸጋ ክብር የላቸውም። አንዳንድ ቦታ በጣም የበታችነት እንዲሰማክ ያደርጉካል። በቃ ባለው ነገር የሚገምቱት አንዳንድ አሁን ታለ ከሆነ አንዳንድ ቦታ በአብት ምናምን መገመት ጀምሯል። አብት ካለ ትከበራለህ፣ ከሌለ ጸጋ ምናምን ብሎ ሳይንስ የለም። ጸጋክን አይደለም የሚያዩት ብርህን ነው የሚያዩት አንዳንድ ቦታ የሚቀበሉክና በጣም ብዙ የሚሰማኝ ነገሮች አሉና ያውን ያደኩበት አብያተ ክርስቲያን ስለሆነ ያ ነገር የለም እኛ ጋር። በጣም አስቀድሞ የሚያከብሩት ጸጋህን ነው፣ የሚቀበሉት ጸጋህን ነው። እዚህ ጋር ግን መጥቼ በጣም የተፈተንኩበት ቢኖር ይሄን ነው እና
ለምንድን ነው እኔ የማልወጣ? ለምንድን ነው የማይለቀኝ? ለምንድን ነው ግን የሆነ እንደ መጋረጃ የጋረደኝ ነገር ፊት ለፊት ለምንድን ነው የማይነሳ? እንደ እብድ ነው ቀጥታ ከጌታ ጋር እያወራው የሚሄደው መንገድ ላይ ማለት ነው። ለምንድን ነው እላለሁ። እና ካልሆነ እውነት ካንተ ካልተቀበልኩ ውሰድና እኔም ልረፍበት። በቃ የሆነ ለእኔ መንገድ የሚከፍትና የሚያሳልፍ የተለቀ የምትሄድበት ቦታ አለ። እንደዛ ከሆነ እኔ ልቀቀኝና እንደዛ ልቤ ልሆንበት፣ እንደ ልቤ ልለቀቅበት እላለሁ። ለምን አንተ አሁን እኛ ያለንበት ዓለም እንደዛ የሚያደርግ ዓለም አይደለም። እና እንደፈለክ የምትዘልበት እንደፈለክ የምትሆንበት ቦታ አይደለም። እና ራስን ዝቅ አድርገህ የምትመላለስበት ቦታ ነው። አንደኛ ለምንድን ነው መሰለ? ለራስህ ሳይሆን ለሰውም ትኖራለህ። ይሄኛው ዓለም ውስጥ ስትመጣ ለምን ሰው በአንተ ተሰናከለ፣ እንደዚህ ሆነ፣ ያ ሆነ የሚባል ነገር አለ። ያ ነገርም እየተሰማክ እየቆሰልክ ዝም ትላለህ እዚህኛው ዓለም ውስጥ። ያኛ ዓለም ውስጥ ከሆነ ግን ለራስህ ነው የምትኖረው፣ ለማንም አይደለም የምትኖረው። ማንም ምንም ቢሆን ምንም አይደለም፣ አይመለከትም አንተ። እዚህ ጋር ግን የምትኖረው ለሰው ነው። እና በተለይ ዘማሮችን በጣም ማለት ማንም ሰው አይረዳቸው እና በጣም እብን እንኳን ውጪ ወጥተህ የተለየ ልብስ ከለበስኩላ እንደዚህ ትለበሳል ትባላለህ፣ እንደዚህ ይደረጋል ትባላለህ። እና እንደ ልባችን ምን ማድረግ ማንችለው ዘማሮች ነን ባይዘው እና ትገደባለህ። በጣም ገደብ አለው። እና እኔ በሱ በኩል አይደለም የሚሰማኝ፣ ግን ተገድበም በቃ የሆነ ገደብህን አውቀ መኖር ነው። እንደዛም ኖረ ግን የሆነ ጸጋህን ቢቀበሉ ቢያከብሩት ጸጋህን ገባ። አንዳንዴ ከአጠገባችን ስናጣ ነው የሚገባን የሆነ አንዳንድ ቦታል እና ከወጣን በኋላ እየየ ከሚሉ አጠገባችሁ እያለን ቢያከብሩን ቢቀበሉን ጸጋችን ቢያከብሩ ጥሩ ነው። እና በጣም በህይወቴ ያሳለፍኩት እዚህ አዲስ አበባ ከመጣሁ በኋላ በቸርች በኩል በጣም ውስጤ ደምቶ በጣም ተጎድቼበታለሁ፣ በጣም ከሚገባ በላይ። እና እኔ እዛ ሀገር ያላየሁትን እዚህ መጥቼ አይቼዋለሁ። እዚህ እኛ እውነቷን ነው የምንኖረው፣ እዛ እውነትን ነው የምንኖረው፣ በይዘው አምቦ እውነትን ነው የምንኖረው። እዚህ ጋር ግን እውነት ወዶክ አይደለም ካንተ ጋር የሚስቀው፣ እውነት በቃ ያንተን ጸጋ አክብሮት ምናምን አይደለም። የሆነ ጥቅም ካንተ ፈልጎ ይቀርባል። ያን ጥቅም ካጣ ግን ጥሎክ ይሄዳል። እና በውሸት ጥርሱ ይስቅልሃል፣ ከስር ደግሞ ይቀብራል። በጣም ያየሁበት እዚህ ሀገር መጥቼ ማለት ነው። እና ያን ነገር ደግሞ እኛ እናቅም። እዛ የእውነትን እንኖራለን። እዛ ከፈለክ ይገጽጹሃል፣ እንዲህ አጥፍተሃልና ቁጭ ብለህ ይሄን ወር እረፍት ሰይ እንባላለን። እዚህ የፈለከውን ነገር ስር ግን እንደዚህ እያለው ከኋላ ሌላ ነገር ይሰሩብሃል። ከኋላ አንተ ፍቅራቸውን አታውቅ፣ ጥላቻቸውን አታውቅም። ዝም ብለህ እንደበግ ትኖራለህ ከነሱ ጋርና እዚህ በጣም የሚከብዱኝ ነገሮች ቢኖሩ እሱ ነው። እስካሁን አልለመድኩበትም። እውነቴን ነው የምልህ፣ አልለመድኩበትም እስካሁን ድረስ። ልለምደውም አልፈልግም። ለምን በፍጹም እኛ የምናገለግለው አምላክ እኮ የብርሃን አምላክ ነው እንጂ የጨለማ አምላክን አይደለም። ፊት ለፊት ጥፋትን ቢኖር ምንም ቢኖር ፊት ለፊት እርስ በራስ ተነጋገረን መመላለስ ነው እንጂ እንደዚህ ከኋላ በመደራረግ አይደለም። እና መከባበር ቢኖር እያንዳንዱ ቸርች ውስጥ ለጸጋ ቦታ ብንሰጥ፣ እውነት ጸጋው ቦታ ቢኖረው ጥሩ ነው ባይነኝና ተፈትኜበታለሁ። እዚህ ከመጣሁ በኋላ በጣም በዚህ ጸጋ በጣም ነው የተፈተንኩት። የመጨረሻ ተስፋ ቆርጬ በቃ ትቻለሁ ብዬ አውቃለሁ። አላገለግልም ከሆነ ባለ መዝሙር የሚባል ነገር አላውቅም። በቃ ማንም ሰው አገልግይ እንዳይለኝ እንዳይጠራኝ አልሄድም፣ አልወጣም፣ አልዘምርም ብዬ አውቃለሁ። በጣም ተስፋ ቆርጬበት ማለት ነው። እና ብዙ ቻሌንጅ አሳልፌያለሁ በመዝሙር በኩል። እንግዲህ ማንም ሰው ቻሌንጅ አያጣም፣ ግን ቻሌንጁ ይለያያል። እና ይሄንን አሳልፌበታለሁ። እኔ በህይወቴ የገጠመኝ ማረሰው ያስቀኛልም ያዝናናኛልም ያናድደኛልም ባይዘውና አገልግሎት ስጋበዝ በጣም ዝም ብዬ አልሄድም። ውስጤ ከነካበት እሄዳለሁ። ውስጤ ከሞላ ደስ ካለኝ እሄዳለሁ። እና ውስጤ ደስ ካላለኝ ካልሞላኝ ግን አልሄድም። እና እጠይቃለሁ ባለቤቴን እንዲህ ነው ያውቃል፣ እሱም ያውቃል። እንዲህ አይነት ቦታ ግን ውስጤ አልሞላኝ እለዋለሁ። ያልኩበት ቦታ ደግሞ እውነት እንዲህ ውስጤ ከተሰማኝ ጥሩ ነገር አይፈጠርም ከሚገርም ማለት ነውና አንድ ቦታ ነው፣ ቦታውን መጥቀስ ግን አያስፈልግምና ያው በጣም ዘማሪዎች በጣም ስለሚያሳዝኑ እውነት ማንም ዘማሪዎችን አልተረዳም ስለሆነ ሰው ቢያቅ ይሄንን ጥሩ ነውና አንድ ቦታ ተጠርቼ አልሄድም እያልኩት ባለቤቴን ሂጂና አገልግሎት ነው ማለት በጣም ሲሪየስ ነው ባይዘው በአገልግሎት ዙሪያ ቀልድ አያውቅም እና ሂጂና አገልግይ ምናምን አለኝ። ተቆጣኝ። እሺ ብዬ ሄድኩና ከአዲስ አበባ ውጪ ነው
እጄ አገልግሎቱ ጠዋት ነው ምናምን አገልግል በጣም ደስ የሚል ጊዜ እና ከትልቅ ዘማሪ ጋር ነው እንደውም ያገለገልኩት ያን ስቴጅ እና ስወጣ የጠራኝ ራሱን አክብሮ የጠራኝ ያን ታላቁ ዘማሪ ሲያይ እኔም ማጣጣል ጀመረ እና በቃ ማለት እኔ ውስጥ ያላዘዘኝም ብያለሁ መጀመሪያውን እና ሄድኩ እዛ ሄጄ በቃ ማለት ከአዲስ አበባ ነው እንግዲህ ሄድኩትኝ ብዙ ወጪ ወጥቼ ነው ሄድኩት በሌሊት ነው ትራንስፖርት እንግዲህ ታውቃለህ ከአዲስ አበባ ውጪ ከሆነ ስንት እንደሚወጣ ታውቃለህ እና ሄድኩ እዛ ሄጄ ፕሮግራም ጨረስን ምናምን ልክ እንደጨረስ መጡ አንዳንዶቹ መጡና ፎቶ አብረን እንነሳ ምናምን አለ እሺ ያልኩት ከዛም ያኛውን ዘማሪ ከኔ ጋራ ስለነበረ ማለት ነው እንነሳለን ብለን ተነሳን ፎቶ ተነሳን ጠብቂ ሞኝ ይመለሳለሁ ብሎ የዘማሪ ሄደ ልክ ሲሄድ ፖስታ መጣልኝ ምሳ ሰዓት ነው ብያለሁ እንግዲህ ፖስታ መጣልኝ እግዚአብሔር ይባርክሽ እግዚአብሔር ሴት መጥተሽ ስላገለገልሽ እናመሰግናለን ብሎ የላከው ሌላ ስለሆነ ያኛው አመጣና ሰጠኝ ፖስታውን ሰጠኝ እሺ አልኩት ከዛ በቃ ምሳም የለም በቃ ገባኝ ምሳም እንደሌለ ገባኝ ያው እንግዲህ ልክ እንዳገለገልክ ደግሞ ከአዲስ አበባ ውጪ ከሆነ በጣም ምግብ መብላት ያስፈልጋልና ርቦኝ ነበረ በርግጥ እውነቴን ነው የምልህ ለምን ስንት ሰዓት ነው ወደ 9 ሰዓት ምናምን ያለቀው ፕሮግራሙ ራሱ እንግዲህ አልፏል እና በቃ አሁን እሱ ዘማሪ መጥቀስ ስለማያስፈልግ ነው እሱ ከሰዓት ላይ ስላለ በቃ አንቺ መሄድ ትችያለሽ ተባልኩኝ ማለት ነው እሺ አመሰግናለሁ ብዬ ሄድኩና እዛ ያሉ ልጆች በጣም ነው የሚወዱኝ በጣም ከሚገባ በላይ ማለት ነው ካልሸኘንሽ ምናምን አሉ እሺ ሸኙኝ በጣም እነሱ የሚያወሩት ሌላ ነው ያለው ሐሳብ ራሱ ሌላ ነው እንዴ ምን አጠፋው ስቴጁ ላይ ያጠፋሁት ነገር አለ ሳስበው በጣም ከሚገርም በላይ በጣም ሳመልክ እያመለኩ በጣም ነው የሚወደኝ ጉባኤውላ ማለት ነውና ደጋግሜ ነው የሄድኩት ያን ቸርች እና በጣም ነው የሚወዱ ገና ሞኒት ሲባል ይፋጫሉላና ምን አጠፋው አጥፍቻለሁ ስቴጁ ላይ ሰውዬን ተናግሬዋለሁ በቃ ብዙ ነገር ታስባለህ በውስጥና ስወጣ ከዛ እንደ ድንገት ሆኖ ደግሞ በራይድ ነበረ እስከ ቃሊቲ ሄድኩት እና ባለቤቴ በትራንስፈር ምናምን ስለሚንቀሳቀስ ብር እጄ ላይ አልነበረም ሲጀመር ጥሬ ምናምን ብር አልነበረኝም እቺ የነበረችኝ እዛ ደርሼ ቁርስ አልበላውም ስለሆነ ቁርስ በላውና ገባሁት ለምን ከዛ ስለሚቀበል ትራንስፖርቱን እመለስበታለሁ ብዬ ስላሰብኩ ከዛ ሲወጣ ስንት ብር ጥሩ ነው 1000 ብር ነው ከዛ አሰብኩት ትራንስፖርቱን አስገ አንተ በጣም ነው የተናደድክ ለዛም ደግሞ 10 ብር ነው እና 10 ብር ያው ፖስታው ሲገባ ኮፍ ያደረገ የለ ያስቡታል ርቃኑ የምትከፍተው ብሎ ነው ከሚገርም ልጆቹ ጋር እሺ ለከፈት ከለ ልጆቹ ጋር ሸኝቶሻል ምናምን ስሉኝ አዎ ሸኝቶኛል ምናምን ብዬ ከቦርሳዬ ውስጥ እንዲያወጣውና ከፈትኩ ስከፍት 10 ብር 50 ምናምን ይበዛዋል ከዛ 5 ሁላ ነበረው ጌታ ኢየሱስ ብዬ በቃ ማለት እኔ ደግሞ ብዙ ብር ለመስሎኛል ለዛ ስደረደው አወጣዋለሁ 1000 ብር ከዛ ምንድነው ያለኝ እዛ ያለው ኪቦርዲስት ነው ይሄንንስ ሞኔ ይዘሻት ሂጂ መልሽለት ሂጂና ስጪዋለ በቃ አጠገብ ያሉ ልጆች በጣም ነው የተናደዱት የመጨረሻ እና አንዱ ደግሞ የሱ ልጅ ነበር የሰውዬው ያገልጋዩ ልጅ ነበርና በጣም ነው የተናደደ ሂጂና መልሺ እያሉ እውነቴን ነው የምልህ እና መንገድ ይሄንን ብር ብለሽ ለምን ስምሽ እንት ይነሳል ሰተናል ለምን ትባያለሽ ሂጂና መልሺ ተባልኩ ከዛ እኔ ማለት ብዙ ነገር እንደነሱ ባረግ ደስ ይለኛል እኔ ግን ዘማሪ ስትሆን ደግሞ አገልጋይ አብሶ ብዙ ነገር ይገድበናልና ምንም አላልኩም ተናደድኩም ተሰማኝም ከዛ ቦርሳ እንደዚሁ ከተትኩኝ እንዲሁ ከትቼ ከነሱ ጋራ ምግብ ምናምን በጣም ምግብ የመብላት ፍላጎት ነበረኝ እንጋብዝሽ ምግብ ካልበላሽ አትሄጂ ምናምን ስለ አራኔ ያልበላም በቃኝ አልኳቸውና ተለያዋቸው በፊት ፍላጎት ነበር የተዘጋ የምግብ ፍላጎት የተዘጋ እና ወደ ታክሲ የሚያዝበት ቦታ ሄድኩኝ እጂ ገባው መኪና ውስጥ ሲገባ ለካ ፖስታው ራሷ ወርቃለች በራሷ ጊዜ ቦርሳ ወርቃለች ከዛ ፈትሻለሁ ቦርሳዬ እና ትንሽ ናት ቦርሳው ደሞና ወዴትም ማጠፋም ትልቅ ቢሆን ኖሮ ሌላ ቦታ ወጥፌ ምናምን እለዋለሁ ብፈልግ የለም ከዛ
ባለቤቴ ደግሞ እዚህም ሌላ ከባንድ ጋራ ስለሚያገለግል ሌላ ቦታ አለ ሰርግ ሄዷል። ብደውልለት አያነሳም። ለምን ጫጫታ ውስጥ ነው ያለው፣ ሰርግ ውስጥ ገብቷል። ከዛን አንተ እዛ ደርሼ ታክሲ ውስጥ ገብቼ ለመሄድ ተነስቷል። ኧረ አቁምልኝ እዚህ ጋር ዕቃ ረስቼዋለሁ አልኩት። እንዴ በፊት አታስታውሽም? አስታውሰሽ ግቢ። አሁን ካሁን ባለቤ ሶኬት ነው የማመጣው እየወጣሁ አይደል? ኧረ አውርደኝ አልኩትና ወረድኩ። እዛ ቆሜ እንደ ድንገት ልጆቹ ምግብ በልቶ እየወጡ ነበረና ከዛን አቆሜ ጠየቅኩት። እንዲህ ነው ስላቸው በጣም የተናደዱት ተሰማ። እኔ ለራሴ እንደዚህ አልተሰማኝም፣ እነሱ የተሰማቸው። እኔ በፊቱኑ ብለንሽ ነበር ይሄን ብር ሄደሽ ብንመልሽ ቢኖር መልሳ ነበረ ነው የሚባለው ለምን ይዘሽ ሄድሽ ምናምን በቃ እና በቃ አዲስ አበባ እስከምገባ ድረስ የተሰማኝን ስሜት በቃ እንዴት ብዬ ያ ተደራረበብኝ። ሂጂ ማለት የራሱ እኔ በጣም ሌላ እንትን ነው። ከዛን ፖስታውን ፖስታው ራሱ እንደዚህ ሲሆን ሌላ ታሪክ ነው። ከዛ ባለቤቴ በመሀል ደወለልኝ ታክሲ ውስጥ እያለሁ ምናምን እየሳኩ ነው ያወራሁት ምናምን። ከዛ መቀለድ ነው የመሰለው። እንደውም አላመነኝም፣ እስከምገባ ድረስ አላመነም። ገብቼ በቃ ስገባ አንተ የሆነ ስሜት ገባብኝ። በቃ ቤት ስገባ ተሰማኝ። በቃ ማልቀስ ጀመርኩ። ለምን ጌታው ለምንድን ነው እንደዚህ የሚሆነው ብዬ በቃ ከጌታ ጋር ግብ ውስጥ ገባንና በህይወት ዘመን በቃ እቺ ገጠመኝ አረሳትምና እባካችሁን ዘማሪ የምትጋብዙ ሰዎች በስርዓቱ ሸኙ። እውነት ሸኙ። በቃ ማለት ምን ውስጥ ሆኖ እንደሚመጣው አይታወቅም። እና ያ ልጆች ባይጥልልኝ ኖሮ እንዴት እንደምመጣ አስበሃል? በዛ ላይ ባለቤቴ ስልክ አያነሳም፣ ሰርግ ላይ ነው ያለው እንዳልኩ አይሰማም። እና እንዴት ነው የመጣሽው ታዲያ ምናምን ብሎ በጣም ደንግጦ እሱ ብላ ማለት ነው እንዲህ ነው ምናምን ብዬ ነገርኩት ለሱ። እና እባካችሁ በቃ አገልጋይ ስትጋብዙ በቃ ተጋብዞ እንደመጡ እናንተን አክብሮ እንደመጡ በቃ በክብር መመለስ አይከብድም። እና እነሱ ላይ ያለው ደግሞ የከበረ ጌታ ስለሆነ እኛ አዘን ማለት ጌታ አዘነ ማለት ነው። ለምን እኛ የምናመልከው አምላክ ጌታ ነው፣ ሌላ ሰውን አይደለም የምናገለግለው። እና ያ መንፈስ በእኛ ውስጥ ሆኖ ካዘነ በእነሱ ላይ ጥሩ አይመጣም። እና በጣም አክብረን እንደጠራናቸው አክብረን እንድንመልሳቸው እየተደሰቱ ቢመለሱ። ለምን እየተደሰን ስለምንሄድ ስንመለስም እንደዛ ቢሆን ለምን ከኛ እንደውም ጥያቄ መነሳት የለበትም። ለምን እንደዚህ ይሆናል ማለት የለብንም። እና ህዝብን ነው የምናገለግለው ስለሆነ በእርግጥ አይወክልም፣ ጉባኤን አይወክልም። ይሄ ድርጊት ግለሰብን ነው የሚወክለው። እና ማለት ራሳችን ብናይና ብናስተካከል ጥሩ ነው ባይነኝ። ተባረኩልኝ ነው የምለው። በአሁኑ አልቤም በሁለተኛ አልቤም ያገዙኝ ዘማሪዎች አሉ። በጣም ማለት ከሚገርም በምክርም በጸሎትም ማስተባበርም ከኔ ጋር የነበሩ ዘማሪዎች አሉ። ላመሰግናችሁ እፈልጋለሁ። በጣም በህይወታችን ላይ ተጽዕኖ ያደረጉብን በጣም የምንወደው አሁን እንደዚህ ስል ፋሚሊ ነን እኛ ሲጀምር ፋሚሊዎች ነን እና ብዙ ዘማሪዎች ነው እንዴት እንደምጠቅሳቸው አላውቅም። አሰግድን በጣም ነው የማመሰግነው። በጣም ወንድማችን ነው፣ በጣም ቤተሰብ ነው፣ ወንድምን ነው። ጌታ ኢየሱስ ይባርከው። ዘማሪ ጉቱ ጌታ ኢየሱስ ይባርከው። በጣም ትሁት የሆኑ ዘማሪዎች ናቸው እነዚህ። አሁን እንጠራለን ቤተልሔም ታምራት፣ ግሩሜ፣ ኤፍሬም በጣም በቃ የተባረኩ ዘማሪዎች ናቸው። በጣም የምንወዳቸው ትልቅ ስፍራ አላቸው በእኛ ቦታ፣ በእኛ ልብ ውስጥ ትልቅ ስፍራ አላቸው። ጌታ ኢየሱስ ይባርካችሁ። ቤተሰቦቻችንን ማመሰግን እፈልጋለሁ። የኔን ቤተሰቦች በጸሎት በጣም ከኛ ጋር ነበሩ እስከዛሬ ድረስ እና በጣም ነው የምናመሰግናችሁ። ውዱ ባለቤቴ በምንም ቃል አልገልጸውም፣ እንግዲህ ቃላት የለኝም። በጣም ነው የምወደው፣ በጣም ነው የማከብረው። ጌታ ኢየሱስ ዘመኑን ይባርክ። በጣም ትሁት የሆነ ሰው ነው። በጣም ጌታን የሚፈራ ጌታን የሚያከብር በቃ በእግዚአብሔር ቤት ነው ያደገው። እሱም እንደኔ ነው እና ሌላ ሃይማኖትና አቅም እሱም እንደኔ በጣም ነው ጌታን የሚፈራው በጣም ከሚገባ በላይ እና እንደውም ሌላ ሰው ሙዚቀኛ ናንተ ይባላል። እንደ ሙዚቀኛ አይደለም አክቱላ እና ፓስተር ምናምን ነው የሚመስላቸው እና መንገድ ላይ አንተ ፓስተር ነው መሆን ያለብህ ይሉታል። እና በቃ እንደ ልጅነቱም አይደለም አስተሳሰቡ ላይ በጣም በቃ ከትልቅ ሰዎች በላይ ነው የሚያስበው እና በጣም ጌታ የሚፈራ ጌታን የሚያከብር ሰው ነው እና
ለቤቱም ታማኝ ነው። ለቤቱ ለልጁ ታማኝ ነው እና ልጄንም አመሰግነዋለሁ። በጣም የምወደው 4 ዓመት ልጅ አለኝ እንዳልኩ በጣም ነው የምወደው። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ውድ ባለቤቴ ተባረክ። እወድሃለሁ፣ አከብርሃለሁ። ጌታ ኢየሱስ ይባርክ። እንቀጥላለን፣ እያሸነፍን እንቀጥላለን። ነገሮችን ድል እናደርጋለን። ተባረኩልኝ። ፍቅር ነው ያሉ ዝናህን ሲያወሩ ፍቅር ነው ያሉ ዝናህን ሲያወሩ ዛሬ ግን አየች አይኔ ከዚያም በላይ ነህ ለኔ። ዛሬ ግን አየች አይኔ ከዚያም በላይ ነህ ለኔ። ኢየሱስ 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 ከነገሩኝ በላይ ከሰማሁት በላይ ከነገሩኝ በላይ ከሰማሁት በላይ ነህ ጌታዬ። አዎ አየ አይኔ ነህ ጌታዬ። አዎ አየ አይኔ ኢየሱስ 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 ኢየሱስ። ተባረኩ።